ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ የቅዳሜ ውሎዬ ላሳያችሁ መጥቻለሁ። በ500 ብር ምን ገዝቼ መጣው የሚለውን ላሳያችሁ ነው። እዚህ ጋር እንደምታዩት ጥቅል ጎመን ወይም ደግሞ ካውሎ ይባላል። እኔ ግን ገጠር ያለው ጥቅል ጎመን ነው ማቀው። አሁን ኮምቦልቻ ደግሞ ካውሎ ይሉታል። እዚህ ጋር ቆስጣ አለ፣ ቲማቲም አለ። በጣም ደስ የሚል ፍሬሽ አትክልት። በነገራችን ላይ ኮምቦልቻ በአትክልት ነው የምትታወቅ። በአትክልት ስላችሁ ፍራፍሬ አይደለም። ፍራፍሬ ለምሳሌ ብርቱካን፣ ሙዝ ምናምን ነው። አትክልት ደግሞ ቆስጣ፣ ቲማቲም፣ ቃሪያ፣ ሰላጣ የመሳሰሉት ናቸው። እዚህ ጋር የስጋ መጥበሻ ገዝቻለሁ፣ ጥቅል ጎመን ገዝቻለሁ፣ ቃሪያ ገዝቻለሁ፣ በለው ሚጥሚጣ ገዝቻለሁ፣ የተለያዩ ነገሮች ገዝቻለሁ እና በጣም እንግዲህ በ500 ብር ይሄን ሁላ ገዝቶ መምጣት በጣም ኢትዮጵያ ኑሮ እንደረከሰ ያሳያል። እዚህ ጋር እያጣጠብኩኝ ነው። የትኛውንም አትክልት ስትገዙ ወደ ፍሪጅ ከማስገባታችሁ በፊት ብታጥቡ ተመክራችኋለሁና በዛባት። ምክንያቱም አትክልት ታውቃላችሁ ጀርም አለው ምናምና ደግሞ አቧራ ምንም ስለሚኖረው ፍሪጅ ውስጥ ልክ አረብ ሀገር ላይ ያላችሁ እቃ የትኛውንም አትክልት እየገዛችሁ አጥባችሁ እንደምታስቀምጡ አሁንም ከገበያ ስታመጡ ብዙ ሰው ሄዶ ይጠይቅና ስንት ነው ብሎ ሳይገዛ ይመለሳል። የሌሎች እጅ ይነካዋል ምናምና ፍሪጅ ከማስገባታችሁ በፊት የትኛውንም አትክልት አጥቦ ማስቀመጥ ጥሩ ነው እና እኔም ያንን ነው ያደረኩ ያለሁት። ቤተሰቦቼ እዚህ ጋር ያው ደጋግሜ እየቀረጽኩ እያሳየኋችሁ ነው። እዚህ ጋር ሰላጣ አለ፣ ቆስጣ አለ። እንግዲህ እዚህ ጋር የምታየው ሰላጣ በ30 ብር፣ ቆስጣ በ40 ብር። ደግሞ እዚህ ጋር ነጭ ሽንኩርት አለኝ። እቺ ነጭ ሽንኩርት በ50 ብር ነው የተገዛችው። አሁን ረክሶ ነው እንጂ የሆነ ሰዓት ይሄን ነጭ ሽንኩርት የ100 ብር ነበረ። እዚህ ጋር እንደገና ወደ 4 ኪሎ የሚሆን በ100 ብር የተገዛ ሽንኩርት አለኝ። በጣም የሚገርም ነው ቤተሰቦቼ፣ ምክንያቱም በጣም ትልቅ ለውጥ ነው። እዚህ ጋር ካሮት አለ፣ ድንች አለ። እያጠብኩት ነው። ካሮቴ እንደዚህ በውሃ ጣጥቤ ፀሐይ ላይ አረጓል፣ ይደርቃል ነው። ከዛ ነው ፍሪጅ ውስጥ ማስገባው። ድንችም እንደምታዩ ጭቃ ይሆናል። የተፈጥሮ ነው። በእርግጥ ድንች፣ ካሮት የተፈጥሮ ጭቃ ነው እንጂ አቧራ አይደለም። ከስር ተቆፍሮ ስለሚወጣ ለዛ ነው። ሰው አጣጥቤ ፏ ካረኩኝ በኋላ ፍሪጅ ይቀመጣል። ካሮት ምናምን ስንፈልግ እኔም ሆንኩ ልጄ ወይም ባሌ እያነሳን ለመብላት ይመቻል። ያው እንደምትተቺ ካሮት አሁን ላይ ተወዷል። ዛሬ በተለይ ተወዷል። እቺ 50 ብር። ድንችም እዚህ ጋር እንደምታዩት የ50 ብር ድንች ነው። ልጄ ቺፕስ ይወዳል። ለሱ ለመጥበስ ድንች ግድ ነው። እና ቤተሰቦቼ ድምጽ ጥራት ከሌለው ይቅርታ፣ ነፋሻማ ቦታ ላይ ሆኜ ውጭ ላይ ነው ድምጽ እያስገባውላችሁ ያለሁት። ለዛ ደግሞ ይቅርታ ጠይቃለሁ። እዚህ ጋር ድንቼን አጠብኩኝ። ሰው ድንቻችንን ካጠብን ከጨረሰን በኋላ ኔክስት ወደ ምን ነው የምንሄደው የሚለውን አብረን እናያል። ብቻ እንዳትፈሩ ኢትዮጵያኑ፣ ኑሮ ርካሽ ነው። የ50 ብር ድንች ይሄንን ቀይ ወጥ ልስራው ካላችሁ ድንቻችሁን ለአንዴ ይሆናል። አንዴ ሰርታችሁ ለምሳና ለራት ይሆናል። በ50 ብር ምሳና ራት ሰርታችሁ ከበላችሁ ደግሞ እግዚአብሔርን አመስግኑ። አትፍሩ። ኑሮ ተወዷል ምናምን የሚላችሁ ሰው እንዳሰሙ ማለት ነው ቤተሰቦቼ። ኦኬ። ከዛ እዚህ ጋር ድንቹ ቶሎ አላለቀልኝም። ጭቃው በጣም አስቸጋሪ ነበረ እና ቀስ እያለኩ ሙሉ ፕሮሰሱን ማጥበውን ስለቀረጽኩት አጭር አይደለም ቪዲዮ፣ በጣም ረጅም ነው ማለት ነው ቤተሰቦቼ። ከዛ ድንቻችንን ከጨረስን በኋላ ቀጣይ ምንድነው የምናደርገው የሚመስላችሁ? እሺ እኔም ረሳሁት ቀጣይ ምን እንደማደርግ። አብረን እንየው እስኪ ኔክስት ቪዲዮ። እዚህ ጋር ውሃውን እያሳያችሁ ጭቃው እንዴት እንደወጣ አልኳችሁ። አጠብን። እዚህ ጋር ሳህን ላይ አደረግን። ከዛ ሳህን ላይ ካደረግን በኋላ ቤተሰቦቼ ወደ ፍሪጅ እናረጋለን። ግን ድንች ፍሪጅ አይገባም ይላሉ ብዙ ጊዜ። እኔ ግን ፍሪጅ ውስጥ ነው ማረገው በፌስታል። እዚህ ጋር ሰላጣ አለ። ሰላጣችን
ቆንጆ ሰላጣ ነው። እዚህ ጋር የሚያምር ዝንጥፍጥፍ ያለ ሰላጣ፣ አረንጓዴ ነገሮች ለጤና ጥሩ ነው። ሰላጣ ብሉ። ከዛ እዚህ ጋር አጣጠብን፣ ሁሉን ነገር አጣጠብን። ቲማቲማችንን አጥበናል፣ ሰላጣችንን፣ ቆስጣችንን አጣጥበን ከጨረስን በኋላ በቀጥታ ምን የሚገባቸው ቦታዎች ላይ እናስቀምጣለን። እዚህ ጋር ስኳር ድንች ገዝቻለሁ ሳልነግራችሁ 4 ፍሬ ስኳር ድንች 50 ብር ነው የተገዛው። ቤተሰቦቼ ይሄን ቀቅላችሁ ብሉ። ስኳር ድንች በጣም አሪፍ ነው። ብዙ ጥቅምና ጥቅሞች አሉት። ተንተባተብኩባቸዋ። መንገድ ላይ ነው ድምጼን እየቀዳ ያሉትና ሰው ይመጣል ምናምን ኮምፎርት አይሰጥም። ታውቃላችሁ ደግሞ ገጠራማ ቦታ ላይ ስትኖሩ ሰው ፍጥጥ ብሎ ያያቸው አንድ ብቻዋን እያወራች ያማታል ከስልክ ጋር የምታወራ ሊሏቸውም ስለሚችሉ ለዛ ነው ቤተሰቦቼ። ከዛ እዚህ ጋር ድንቻችንን ቀይ ስራችንን አጣጥበን ካስቀመጥን በኋላ ከዛ ወደ ፍሪጅ እናስገባለን። ኔክስት ምንድነው የምናረገው? ቲማቲሙን በጣም ነው የወደድኩት። ይሄ የ50 ብር ቲማቲም ነው። ድሮ ቢሆን ግን 200 ብር ነው የምትገዙት ይሄን ቲማቲም። አሁን ረክሶ ነው እንጂ ደግሞ በጣም እኔ የትኛውንም ብር ውድ ቢሆን ይሄ ደስ ማይል ወይ በጣም የበሰለ ወይ ደግሞ ሳየው ወዜ የሌለው ነገር ምናምን መግዛት አልወድም። ምክንያቱም ደስ የሚለኝ ውድ ነገር ሆኖ ግን ደግሞ ጥርት ያለ ነገር። አሁን ይሄንን ፍሪጅ ውስጥ ታስቀምጡት ለረጅም ጊዜ ይቆያል። ለምሳሌ 15 ቀን ይቆይላችኋል ምናምን። ገባዬ በ15 ቀን ነው የሚሄደው፣ ሁሌ አልሄድም። እና ቤተሰቦቼ ዛሬ ላሳያቸው የፈለኩት ኮምቦልቻ ላይ በጣም ፍሬሽ የሆኑ አትክልቶች አሉ። ከሌላ ከተሞች በተሻለ ኮምቦልቻ አትክልት ይመረታል። በነገራችን ላይ ሁላችሁም ታውቁ ይሆናል ኮምቦልቻ በአትክልት ትታወቃለች። ሰላጣችንም እዚህ እኔ አጥቤ ነው ማስቀምጥ። ስሰራ አይደለም ማጥበው፣ አጥብና ውሃውን በጣም ማጣሪያ ውስጥ አስቀምጬ ይጠነፈፋል። ከተጠነፈፈ በኋላ በፌስታል አርጌ ፍሪጅ አስቀምጠዋለሁ። ከዛ ከተቀመጠ በኋላ ልክ መጠቀም ስፈልግ እንደ አዲስ አጥብና ነው የምጠቀመው ማለት ነው። ዛሬና ከኮፒራይት ፈጣሪ ጠብቀኝ። ሙዚቃ ምናምን አለ እንዳልኳችሁ መንገድ ላይ ስለሆነ እና እዚህ ጋር ክኖር በጣም ነው የምወደው እኔ እጠቀማለሁ። ክኖር ለወጥ በተለይ ቀይ ነገር ወይም ፍርፍር ምናምን ሰራ ክኖር በጣም ነው የምጠቀመው። እዚህ ጋር የስጋ መጥበሻ ሮዝመሪ ለጸጉሬም እንዲሁም ስጋ ስጠብስ የትኛውንም ወጥ ሰራ እኔ በደቃቁ እጠቀማለሁ ማለት ነው ቤተሰቦቼ። እዚህ ጋር ቃሪያችን አለ። ሰው እንደዛ ካደረግን በኋላ ሽንኩርታችንን ደግሞ የሚነፍስ ቦታ ላይ ያስቀምጡት። ምክንያቱም ሽንኩርት በፌስታል ወይም በምን ታሽጎ አይቀመጥማ፣ ነፋሻማ ቦታ ላይ። ክኖርም ገበያ ነው የምገዛው እኔ ሱቅ 10 ጊዜ ምናምን መሄድ በጣም ስለሚሄዳብር። ከዛ አያልቅም እንዴ ቤተሰቦች አያልቅም እንዴ? ያው እዚህ ጋር ካሮታችን ታጥቧል፣ ቃሪያችን ታጥቧል። ሁሉ ነገር አጣጥቤ ነው ማስቀምጥ። እኔ እናንተ እህት ጎበዝ ነኝ ትላላችሁ። እና ቪዲዮ ረዘመብኝ። ቤት ሆነ እኔ እንደዚህ ረዝም አይሆንም ነበር፣ ውጭ ስለሆንኩኝ ነው የረዘመው ማለት ነው። ማይ ፋሚሊ ፕላስ ሰው ሁሉን ነገር ጨረስን እና ይሄን ይመስላል። የምወዳችሁ ስለነበረን ቆይታ እናመሰግናለን። አለን እንዴት ናችሁ? ሰላም ነው። እና በቃ እንደተሳቀቅኩ አውቆ ቪዲዮ በጣም ነው የረዘመብኝ እና ቪዲዮ ላይ በቃ እስከ 9 ደቂቃ ድምጽ አስገብቻለሁ። ከዚህ በኋላ ያለውን በቪው አዳምጡት ቤተሰቦቼ። እና ቪዲዮ እንደምትወዱት ወይም ጥሩ መረጃ ምን ያህል ሀገራችን ላይ ኑሮ እንደረከሰ ከዚህ ይጀምራል አይደለ? በፊት ሽንኩርት በ150 ብር 1 ኪሎ ይዛችሁ እየመጣችሁ ዛሬ ግን በ100 ብር 4 ኪሎ በርበሬ መግዛት አሜዚንግ ነው። ስለነበረን ቆይታ አመሰግናለሁ። ባይ ባይ።